ሌላ አዲስ ኃይል ተፈጠረ። ኢሳያስም እያስታጠቁ ናቸው። የኤርትራ ድንበር በከባዱ ተወጥሯል። ውጥረቱ ከሁለት አቅጣጫ የመጣ ሲሆን አንደኛው ከኢትዮጵያ ጋር ያለው ወቅታዊ ሁኔታ ነው። ሁለተኛው በሁለቱ ሱዳን ጀነራሎች ጦርነት በቀይ ባህር የሚነሳ የድሮን ጥቃት ነው። በእነዚህ ሁለት ምክንያቶች ኤርትራ በዘመኗ አይታ የማታውቀው ውጥረት ውስጥ ገብታለች። የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ግን ልብ ያደነገጥም ያሉ መስለዋል። ፕሬዝዳንቱ ልምዳቸውን ተጠቅመው በበረሃ የትግሉን እያቀጣጠሉ መሆናቸውን የሚያመላክቱ መረጃዎች ይወጡ ይገኛል። ወዲህ ደግሞ የኤርትራ ወጣቶችን በአስገዳጅ ከተታዋጅ ብለው በተለያዩ ወታደራዊ ካምፖች እያሰለጠኑ መሆናቸው ከተዘገበው አላደር ብሏል። ምሽጎችን መጎብኘት፣ በዚያ ሚስጥራዊ ስብሰባዎችን ማካሄድ፣ ወታደራዊ ትርኢቶችን ማሳየት፣ ወታደራዊ ልምምድን ማድረግ አብዝተዋል። በድንበር ለወታደሩ አነቃቂ የሙዚቃ ድግስ ማዘጋጀት፣ ተማሪዎችና አስተማሪዎችን ከዚህ ቀደም ከኢትዮጵያ ጋር ጦርነት የተካሄደባቸውን ቦታዎች በማስጎብኘት የአገር ፍቅር ስሜት ለመፍጠር መሞከር የኢሳያስና መንግስታቸው ወቅታዊ ተግባር ሆኗል። ከግብፅም ጋር ከህወሓትም ጋር ከካይሮ አስመራ ባሻገር በድንበር አካባቢ በወኪልና ተወካይ አማካኝነት ግንኙነት ማድረጋቸው አደባባይ ውሏል። አደባባይ ያልወጣውና ብዙ ያልታወቀው ጉዳይ ከሱዳን ጋር ያለው አዲሱ ኃይል አሰላለፍ ሲሆን በእርግጥ በሱዳን ሁለቱ ጀነራሎች የሚያካሄዱት የእርስ በርስ ጦርነት ውስጥ የኢሳያስ አፈወርቂ አሰላለፍ ከአልቡርሃን ጎን መሆኑ ይታወቃል። ያልታወቀው ከሁለቱ ጀነራሎች ፍልሚያ ሌላ አዲስ ተዋጊ ኃይል መፈጠሩ ነው። የዚሁ ሸማቂ ኃይል ማንነትና ከኢሳያስ ጋር ያገናኘውን ጉዳይ ከቀይ ባህር ውጥረት ጋር አያይዘን እንመለስበታለን። መጀመሪያ ግን የቀይ ባህርን ውጥረት እንመልከት። ቀኖች ሁሉ ወደ አዲስ ጦርነት እያመሩ ይመስላል። አዲሱ ጦርነት በአፍሪካ ቀንድ ከተለመደ የእርስ በርስ ጦርነት ወጣ ያለ ሳይሆን አይቀርም። እንደ አዲስ እየተፈጠሩ ካሉ ኃይል አስተላለፎች መረዳት እንደሚቻለው የጦርነት ዝግጅቱ ድንበር ተሻጋሪ ሆኗል። ይህም በእጅጉ አሳሳቢና አስጨናቂ ጉዳይ ነው እየተባለ ይገኛል። አዲሱ የአፍሪካ ቀንድ የኃይል አስተላለፍ ከመጋረጃ በስተጀርባ ብዙ ነገሮችን ይዞ ብቅ ብሏል። ከእነዚህ ውስጥ ቀይ ባህር ማዕከል ያደረገው ፍልሚያ አንዱ ሲሆን እንደሚታወቀው በአሁኑ ሰዓት የቀይ ባህር ውጥረት ከቁጥጥር ውጭ ሆኗል። ግዙፍ ዓለም አቀፍ የንግድ መተላለፊያ መስመር እንደዚህ ዘመን ውጥረት በዝቶበት አያውቅም። በአንድ በኩል የሱዳን ጀነራሎች በድሮን የሚፋለሙበት ሜዳ ሆኗል። በሌላ በኩል የሀውቲ ታጣቂዎች እገታ የሚፈጽሙበት የወንብድና ማዕከል ሆኗል። የድሮንም የሚሳኤልም ጥቃትም ሰለባ የሆነው ይኸው ቀጠና የድሮን ጥቃቱ አንድም ከቀይ ባህር ይነሳል፣ ሁለትም ወደ ቀይ ባህር የሚተኮስ ሆኗል። ከኤርትራ በሱዳን አቅጣጫም ተከታታይነት ያላቸው የድንበር ላይ የድሮን ጥቃቶችን መመልከት የተለመደ ሆኗል። እነዚህ ተከታታይነት ያላቸው የድሮን ጥቃቶች የሚነሱት ከቀይ ባህር መሆኑ እርግጥ ሆኗል። ከቀይ ባህር የሚነሳው ይህ የድሮን ጥቃት ካርቱምን አጨልሞ አስመራን አሸብሯል። ከሰሞኑ በተፈጸሙ የድሮን ጥቃቶች ብቻ ካርቱም ድቅድቅ ጨለማ ውስጥ ገብታለች። በዚህም ጉዳይ በርካቶች መነጋገሪያ ሆኖ ነበር። በቅርቡ ካርቱምን በአልቡርሃን ጦር በሚመራ የሱዳን ጦር የተነጠቀው ጀነራል መሐመድ ሐምዳን ዳጋሎ ክፉኛ ተበሳጭቷል። ተከታታይነት ያላቸው የድሮን ጥቃቶቹ የበቀል ሆነው ታይተዋል። ትይዩ መንግስትን መስርቶ ፍልሚያውን ሊያቆም ይችላል የተባለው የዳጋሎ ኃይል ሐሳቡን የቀየረ መስሏል። ይህ ማለት ዳርፉርን ከሱዳን ከፍሎ ሀገር ከመሆን ይልቅ እንደገና ወደ ካርቱም መመለስ ከመፈለጉ ጋር ይያያዛል። የዳጋሎ ጦር የቅርብ ጊዜ ውጊያው በድሮን ተመርቷል። የጀነራል አልቡርሃን ተንከራታች መንግስት ይጠቀምበታል የተባለውን የቀይ ባህር ወደብ ከተማ የሆነችውን ፖርት ሱዳንን በድሮን ድብደባ እያወደማት ይገኛል። እናም ከተማዋ ጨለማ መሳይ ጥቁር ጭስ ከምድር ወደ ሰማይ እንደ ማዕበል ታጥናለች። ወታደራዊ ቤዞች ሲደበደቡ፣ የነዳጅ ማከማቻ ዲፖዎች ሲጋዩ፣ በእርግጥም እንኳንስ ምድር ሰማዩ መጨሱ አይቀርም። ያልታደለች ካርቱም የዚህ ሁሉ ሰለባውና ታዝበናል። ካርቱም እንደዚህ በድቅድቅ ጨለማ ውስጥ ተወጣ የታየችው አንዳች ተአምር ተፈጥሮ አይደለም። የሱዳን ኤሌክትሪክ ኃይል አቅራቢ ማዕከሎች ላይ በተቆጣው የዳጋሎ ጦር በተፈጸመ ከባድ የድሮን ጥቃት የእሳት አደጋ መከሰቱ እንጂ የሆነ ሆኖ በከባድ መሳሪያዎች የታገዘ ውጊያ በማካሄድ የሚታወቀው የዳጋሎ ጦር እንደገና ወደ ቀደመ አቅሙ ወደ ቀደመ የማጥቃት ስልቱ የተመለሰ ይመስላል። ጦርነቱ ዋና ከተማዋ ካርቱም ማዕከል አድርጎ በተቀሰቀሰ ወቅት የዳጋሎ የማጥቃት ስልት ልክ እንደ ሰሞኑ አይነት ነበር። ቤተ መንግስቱን በከባድ መሳሪያ ድብደባ መክበብ፣ ከዚያም በቁጥጥር ስር መዋልን ዓላማ አድርጎ ተዋግቶ ተሳክቶለት ቆይቷል። በወቅቱ በካርቱም አየር መንገድ መደብደብ፣ ትላልቅ ዓለም አቀፍ ተቋማትና ኤምባሲዎችን ማሸበር ችሎ ነበር። በቅርቡ ካርቱምን ከለቀቀ በኋላ መልሶ ለመያዝ ይሁን አይሁን ባይታወቅም የውጊያ ስልቱ እንደመጀመሪያው አይነት ሆኗል እየተባለ ይገኛል። በተለይም ለሱዳን የሰብአዊ እርዳታ መተላለፊያ ወደብ የሆነችው ፖርት ሱዳን በድሮን መደብደቡን እንደ ተመድ ያሉ ዓለም አቀፍ ተቋማት አስጨንቆ እስከ ማውገዝ ደርሰዋል። የተባበሩት መንግስታት ድርጅትና የዓለም ጤና ድርጅት በሱዳን ጦርነት ከተቀሰቀሰበት ዕለት ጀምሮ ይሰጡ የነበረው ማሳሰቢያ
የሱዳን የጦርነት መዘዝ እስከ ጎረቤት ሀገራት ይሻገራል በሚል ከፍተኛ ስጋት የተሞላ ነበር። የዓለም የጤና ድርጅት ኃላፊ ጦርነቱ ወደ ጎረቤት ሀገራት ይዛመታል ከሚል ስጋት በተጨማሪ በሱዳን ውስጥ አክራሪ ኃይሎች ተፈጥረው አደገኛ መተላለቅ እንዳይፈጠር ያሰጋኛል ብለው ነበር። ይህ ማሳሰቢያቸው በእርግጥም እንደ ትንቢት ሊቆጠር የሚችል ሆኗል። መረጃዎች እንደሚያመላክቱት የተፈራው ደርሷል። በሱዳን ሌላ ሶስተኛ ተዋጊ ኃይል ተፈጥሯል። ይህ ኃይል የአዲሱ አስተላለፍ ውጤት ነው። ተከታታይ የድሮን ጥቃቱን ተከትሎ ቀይ ባህር የደህንነት አደጋ ውስጥ ስለወደቀ ኤርትራ በዝምታ መፍትሄ ስታፈላልግ ቆይታ በመጨረሻም የሆነ መፍትሄ ላይ መድረሷን የሚጠቁም መረጃ ሾልኮ ወጥቷል። ከዚያ በፊት ግን የኃይል አስተላለፉን መተንተን ይጠይቃል። ሁለቱ የሱዳን ጄኔራሎች ብቻቸውን አይደሉም። ከጀርባ በርካታ ድጋፍ ሰጪ ኃይሎችን ይዘዋል። እነዚህ ኃይሎች የትጥቅም የስንቅም ድጋፍ ያደርጉላቸዋል። ለምሳሌ የተባበሩት አረብ ኤሚሬትስ የዳጋሎን ጦር በቀጥታ ትደግፋለች። ግብፅና ኤርትራ ደግሞ የአልቡርሃን ጦር ይደግፋሉ። በዚህ መሃል ነው እንግዲህ ሌላ ተዋጊ ኃይል መፈጠሩ የተሰማው። አዲሱ ሸማቂ ኃይልና የለየለት አሰላለፍ። መቼም እዚህ ቀጠና የማይሰማ ጉድ የለም። ከሰሞኑ የወጣው መረጃ የሚያስገርም ግን ደግሞ የሚጠበቅ ነበር። መረጃ አስገራሚ የሆነው የቀድሞ የሱዳን ፕሬዝዳንት ኦማር ሐሰን አልበሽር የተመለከተ መሆኑ ነው። ፕሬዝዳንቱ ይፈለጉ የነበረው በከባድ ወንጀል ነበር። በፈረንጆቹ 2003 በዳርፉር ተከስቶ የነበረውን ግጭት ተከትሎ በጦር ወንጀለኛና በሰብአዊ መብት ጥሰት ተከሰው ነበር። በወቅቱ በዳርፉር መንግስት ደጋፊዎችና በአማጽያን በተፈጠረው ግጭት 300,000 የሚጠጉ ሰዎች መሞታቸውን የመንግስታቱ ድርጅት መረጃ አመላክቶ ነበር። ይህን ተከትሎም ዓለም አቀፍ ወንጀለኞች ፍርድ ቤት አልበሽር ፈጽመውታል በተባለው የጦር ወንጀለኝነት የሰብአዊ መብት ጥሰት እንዲያዙ ማዘዣ አውጥቶ ነበር። ነገር ግን ኦማር አልበሽር ለዓለም አቀፍ ወንጀለኞች ፍርድ ቤት ተላልፈው ሳይሰጡ ቆዩ። እናም አሁን በአዲስ ነገር ብቅ ብለዋል እየተባለ ይገኛል። ኤርትራ ድንበር ላይ የተፈጠረውን አዲስ ሸማቂና ተዋጊ ኃይል ከጀርባ እያማከሩ መሆኑን የሚያመላክት መረጃ ወጥቷል። እንደ መረጃው ከሆነ የቀድሞ የሱዳን ፕሬዝዳንት የሚያማክሩት አዲስ ተዋጊ ኃይል ይፋ ከሆነ ለሱዳን ሶስተኛው ነው። አክራሪ የሙስሊም ኃይሎች በብዛት አሳትፎ ተደራጅቷል የተባለው ይኸው ሸማቂ ቡድን የኃይል አስተላለፉንም ግልጽ ማድረጉ ታውቋል። የሱዳንን ጦር የሚደግፍ ስለሆነ አስተላለፉ ከግብፅና ከኤርትራ ጋር ነው ማለት ይቻላል። አዲሱ ተዋጊ ኃይል ተደራጅቶ የሰለጠነው ኤርትራ ድንበር ላይ መሆኑን ከመረጃ ምንጮች ለማረጋገጥ ተችሏል። የአገሪቱ ፕሬዝዳንት ኢሳያስ አፈወርቂ ድጋፍ እንደሚያደርጉለትም ከመረጃው መረዳት ተችሏል። ፕሬዝዳንት ኢሳያስ ለአዳዲስ ታጣቂ ኃይሎችና የትጥቅ ትግል ለሚያደርጉ አካላት ድጋፍ በማድረግ ይታወቃሉ። የሆነ ሆኖ ኢሳያስ ድጋፍ ሰጭ አልበሽር አማካሪ ናቸው የተባሉለት አዲስ ተዋጊ ኃይል እንደ ሌላው ጊዜ በቀላሉ የሚታይ አይደለም። ምክንያቱም ፕሬዝዳንት የኢትዮጵያ መንግስት የባህር በር ጥያቄ ካቀረበበት ጊዜ ጀምሮ ዝግጅታቸው የጦርነት ነው የሚለው አስተያየት ስላመዘነ ነው። በጉዳዩ ላይ አሜሪካ ሳትቀር የኢትዮ ኤርትራ ውጥረት ሊፈነዳ ቋፍ ላይ ስለደረሰ በፍጥነት መፍትሄ ይፈልጉለት ማለቷ ይታወሳል። የሁለቱ ሀገራት መሪዎች የሚያስታጥቋቸው ኃይሎች መኖራቸው ይነገራል። የኢትዮጵያ መንግስት በአፋር በኩል፣ የኤርትራ መንግስት ደግሞ በሱዳን በኩል እያስታጠቁ ነው የሚል መረጃ ይወጣል። የኤርትራ መንግስት ለመጣል የትጥቅ ትግል ለማድረግ ዝግጅቱን ያጠናቀቀ ኃይል መኖሩ ተደጋግሞ ተዘግቧል። እናም በኢትዮጵያና በኤርትራ እንዲሁም በሱዳን ድንበር መሃል ውጥረት ነግሷል ነው የተባለው። እናም አዳዲስ ኃይል አሰላለፎች ተፈጥረዋል። ካይሮ ኤርትራን በመደገፍና ኢትዮጵያን በመግፋት ከፊት መስመር መሰለፏን ቀጥላለች። አዲሱን ተዋጊ ኃይል ጨምሮ የአልቡርሃን ጦርና ኤርትራ እንዲሁም የግብፅ ዝግጅትን ማጤን የሚጠይቅበት ጊዜ ላይ እንገኛለን። የአልቡርሃን ጦር አሰላለፉን ከግብፅና ከኤርትራ ጋር እንዳደረገ ሁሉ የዳጋሎ ጦርም ከኢትዮጵያና ከአረብ ኤሚሬቶች ጋር ማድረጉ ይነገራል። በዚህም የአፍሪካ ቀንድ ኃይል አሰላለፍ መለየት ይቻላል። የሁለቱ ጄኔራሎች ጦርነት ያለ አሸናፊ እዚህ የደረሰው እንዲህ ባሉ አሰላለፎች ምክንያት ነው። የሱዳን ጦርና ፈጥኖ ደራሽ ኃይሉ ጦርነቱን ለማስቀጠል በከፍተኛ ደረጃ የውጭ ወታደራዊ ድጋፍ ጥገኛ መሆናቸው በተደጋጋሚ ተዘግቧል። የሱዳን ጦር ከግብፅ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝ ይዘገባል። ሌላኛው ተፋላሚው ፈጥኖ ደራሽ ኃይል በተባበሩት አረብ ኤሚሬቶች፣ በቻድ፣ በሱዳንና በኬንያ እንዲሁም በኢትዮጵያ በስሱ ይደገፋል እየተባለ ይነገራል። የሁለቱ የሱዳን ጄኔራሎች ጦርነት ማቆሚያ አጥቶ ሶስተኛ ዓመቱን ያዘው እንዲህ ባሉ አውዶች ውስጥ ስላለ መሆኑን ተንታኞች ይገልጻሉ። ጄኔራሎቹ ከባድ እልቂት ያስከተለ የእርስ በርስ ጦርነት አካሄደው መሸናነፍ ሳይችሉ ቆይቶ አሁን በአዲስ መልክ ተናንቀዋል። አርኤስኤፍ እና አጋሮቹ የሱዳን መንግስት በመሰረቻ ቻርተር የሚል ስምምነት በናይሮቢ ከተፈራረሙ በኋላ ጦርነቱ ሱዳንን በመክፈል ይፈጽማል የሚል ግምት ነበር። ትይዩ መንግስትም በፖርት ሱዳን የሚገኘውንና በአገሪቱ ጦር የሚመራው መንግስት የሚገዳደር ይሆናል ተብሎ ተጠብቆ ነበር። አርኤስኤፍ የጦር መሳሪያ ለማግኘት የሚያስፈልገውን ጥረት ለማሳደግ በሚል ዕውቅናውን ይፈልገዋል ተብሎም ነበር። እነዚህ ውዝግቦች በቀጠሉበት ሁኔታ የድሮን ጥቃቱ መደጋገሙ አሰላለፉ ሌላ መልክ ሰጥቶታል። የድሮን ጥቃቱ ቀይ ባህር ማዕከል ስላደረገ አስመራ የካርቱምን ያክል ባይሆንም መደንገጡ አልቀረም።
ነገሮች በዚህ ከቀጠሉ እንደተባለው ኢሳያስ ደግፉታል፣ ለአልቡርሃን ጦርም ያግዛል የተባለው አዲስ ተዋጊ ኃይል ማዕከሉን ኤርትራ ድንበር ላይ አድርጎ ከተንቀሳቀሰ አስመራ በእጅጉን ያሰጋታል። ስጋቱ ከላይ እንደተመለከትነው በአንድ አቅጣጫ ብቻ ሳይሆን በሁለት አቅጣጫዎች ማለትም በኢትዮጵያና በሱዳን በኩል ነው ማለት ነው። በየመን በኩል ያለውም እንደ ሁለቱ ሀገራት ባይሆንም ያሰጋታል። እንደ አጠቃላይ በአሁኑ ሰዓት ውጥረቱ አይሎ የታየው በኢትዮ ኤርትራና በሱዳን እንዲሁም በጅቡቲ በኩል ነው። እነዚህ አካባቢዎች ለቀይ ባህር ቅርብ ስለሆኑም ከአፍሪካ ቀንድ ተቀያሪ ኃይል አስተላለፍ ውጥረት ባሻገር የኃያላን ፉክክር ማዕከል ናቸው። አበቃን። ሰናይ ጊዜን ተመኘን።